ዘፍጥረት መጽሐፍ ምዕራፍ 14 ከቁጥር 11 ጀምሮ እስከ 22 ድረስ እንደገና ደግሞ ቀጣዩ ምዕራፍ ዘፍጥረት ምዕራፍ 15 ቁጥር 1 እስከ 4 በጌታ ስም አብረን አነበዋለን። አራቱም ነገስታት በሶዶምና በጎሞራ ያገኙትን ሀብትና ምግብ ሁሉ ዘርፈው ሄዱ። የአብርሃም ወንድም ልጅ ሎጥ ሰዶም ይኖር ስለነበረ እርሱንም ማርኮ ንብረቱንም ዘርፈው ሄዱ። ከዚህም ያመለጠ አንድ ሰው መጥቶ ለዕብራዊው ለአብርሃም ይህን ነገረ። አብርሃም በዛ ጊዜ ይኖር የነበረው በአምራዊ መምሬ ታላላቅ ዛፎች አጠገብ ነበር። መምሬ ወንድሞቹ አስኮና፣ አውናን የአብርሃም የኪዳን አጋሮች ነበሩ። አብርሃም የወንድሙን ልጅ መማረክ እንደሰማ በቤቱ ተወልደው አድገው የሰለጠኑ 318 ጦረኞች አሰልፎ እስከ ዳን ድረስ ገሰገሰ። አብርሃም ጠላቶቹን ለማጥቃት ሰራዊቱን ሌሊቱን ሁሉ በቡድን ከፋፍሎ ከደማስቆ በስተሰሜን እስከሚገኘው እስከ ሆባ ድረስ አሳደዳቸው። አብርሃም ጠላት የማረከውን በሙሉ አስጣለ። የወንድሙንም ልጅ ሎጥን ንብረቱንም እንዲሁም ሴቶቹንና ሌሎችን ምርኮኞች አስመለሰ። አብርሃም ኮሎዶጎምርና አብረውት የተሰለፉትን ነገስታት ድል አድርጎ ሲመለስ የሶዶም ንጉስ የንጉስ ሸለቆ ተብሎ በሚጠራው በሴዊ ሸለቆ ሊቀበለው ወጣ። የልዑል እግዚአብሔር ካህን የነበረው የሳሌም ንጉስ መልከጼዴቅም እንጀራና የወይን ጠጅ ይዞ ወጣ። አብርሃምንም እንዲህ ሲል ባረከው። ሰማይና ምድር የፈጠረ ልዑል እግዚአብሔር ኤልኤልዮን አብርሃምን ይባርክ። ጠላቶችን አሳልፈው በእጅ የሰጠ ልዑል እግዚአብሔር ኤልኤልዮን ይባረክ። አብርሃምም ከመጣው ሁሉ አስራቱን ሰጠው። የሶዶም ንጉስም አብርሃምን ሰዎችን ለእኔ ስጠኝ፣ ንብረቱን ግን ለራስህ አስቀር አለው። አብርሃም ግን ለሶዶም ንጉስ እንዲህ አለ፣ ሰማይና ምድርን ወደ ፈጠረ ወደ እግዚአብሔር ወደ ልዑል አምላክ እጆቼን አንስቻለሁ። አብርሃምን አበለጸግኩት እንዳትል ብጣሽ ክርም ሆነ የጫማ ማሰሪያ ከአንተ አንዳች አልፈልግም። ሰዎቼ ከበሉትና ከኔ ጋር ከሄዱት ሰዎች ድርሻ በስተቀር ለራሴ አንዳች ነገር አልቀበልም። አውናን፣ ኤስኮልና መምሬ ድርሻቸውን ይውሰዱ የሚል ቃል እናነባለን እና ከዛ ዘፍጥረት ምዕራፍ 15 ከዚህ በኋላ ነው ብሎ የሚጀምረው። የእግዚአብሔር ቃል ወደ አብርሃም እንደመጣ ይናገራል። በኋላ እናየዋለን። እሱ እግዚአብሔር አምላካችን እናመሰግናለን። እና እንግዲህ እንደ መግቢያ እንዲሆናችሁ አጠቃላይ ምዕራፉ ሰፊ ስለሆነ ያው ዘፍጥረት 14 ላይ የምናየው አራት ነገስታት ከአምስት ነገስታት ጋር እንደገጠሙ ነው። እንግዲህ ነገስታት ሲባል ሰፊ መሬት የሚገዙ ሳይሆኑ ያ በየጎጡ የጎበዝ አለቃ ማለት ነው። በእኛ ሀገር እንደዛ ነበሩና ዋና የአራቱ ነገስታት መሪ ኮሎዶጎምር ይባላል እና እነዚህ የአምስቱ ነገስታት ደግሞ የሶዶምና የገሞራ ነገስታት ሁሉ ያሉባቸው ናቸው። እና አራቱ ነገስታት ያው አምራፌል የሰናኦር ንጉስ ይላል፣ አርዮክ የአሳሳር ንጉስ ይባላል፣ ኮሎዶጎምር የኤላም ንጉስ ይለዋል፣ ቴድአል የጎይም ንጉስ ይለዋል። እና እንደገና ደግሞ አራቱ እነዚህ ሆኖ አምስቱም ነገስታት ደግሞ በስማቸው ነው የሚጠራቸው። አንደኛው የሶዶም ንጉስ ነው፣ ባላ ይባላል። ሌላው ደግሞ የገሞራ ንጉስ ከብርሳ ይባላል። የአዳማ ንጉስ፣ አዳማ የሀገራችን ሳይሆን አዳማ የሚባል ሚድል ኢስት ማለት ነው። እና የአዳማ ንጉስ ከሰነአብ ይባላል። የሱቦይ ንጉስ ደግሞ ኮስሚሰር ይባላል። አምስተኛ ደግሞ ዞአር የተባለች የቤላ ንጉስ ነበሩ ብሎ የእግዚአብሔር ቃል ይናገራል። ስለዚህ እነዚህ የምስራቅ ነገስታት አራቱ ነገስታት መጥተው አምስቱን ነገስታት እንደወረሩ አምስቱ ነገስታት ራሳቸው የለኮሱትና የራሳቸው የጀመሩት ጦርነት ነበር። 12 ዓመት ሙሉ ለኮሎዶጎምር ገብረዋል። በ13ኛው ዓመት ግን ሴዲም በምትባል ያው እዚህ መጽሐፍ ቅዱስ የጨው ባህር የሚለው አሁን ሙት ባህር ተብሎ ዴድሲ የሚባለው እዛ ላይ ነው፣ እዛ አጠገብ ነው ያለው። እዛ ተሰብስበው ከእንግዲህ ወዲህ አንገብርም፣ ደግሞም ብዛታችን 5 ነን እነሱ 4 ናቸው እንገጥማለን ብለው ጦርነት ታወጀ። አራቱ መተው ግን ያው ልካቸውን አስገቧቸው። ያላቸውን ሁሉ ወረው ሶዶምንም ጎሞራንም ከተሞች ሁሉ አቃጥለው ንብረቱን ሁሉ ዘርፈው ሄዱ።
እዚህ ላይ ሰዶም ውስጥ ለመኖር የመረጠ ሎጥ የሚባል የእግዚአብሔር ሰው ነው። ምርጫው ግን ትክክል አይደለም። ስለዚህ በሶዶም የጴጥሮስ መልእክት ምዕራፍ 2 ላይ ምዕራፍ 2 ቁጥር 8 ላይ በሶዶም እየኖረ በሚያየውና በሚሰማው ነገር ነፍሱን እያስጨነቀ ይኖር የነበረ ጻድቅ ነበረ ብሎ እግዚአብሔር ቃል ይናገራልና እኛ ደግሞ ከዛ በባሰ ነው የምንኖረው። ያው በመናየው በመንሰማው በየቀኑ ነፍስ የሚያስጨንቅ ነገር ብዙ ነገር አለና በዚህ ሁኔታ ነበረ ሎጥ። ስለዚህ በራሱ ምርጫ ሄዶ ሲማረክ አብርሃም ይለይለት በቃ የራሱ ጉዳይ በራሱ ምርጫ ነው ሄዶ ብሎ ዝም ብሎ ሊተኛ አልቻለም። በቤቱ ያሰለጠናቸው ያሳደጋቸው 318 ሰራዊት ነበረው እና በጣም የሚያስደንቅ ነገር ነው። አብርሃም የእምነት አባት ነው። በርግጥ ግን ባለጸጋም እንደሆነ 318 ሰው መመገብ ማሳደግ ማሰልጠን ማለት ቀላል አይደለም። ስለዚህ በእውነትም እግዚአብሔር የባረከው የእግዚአብሔር ባሪያ እንደነበረ እንመለከታለን። ስለዚህ የወንድሙን ልጅ ሎጥን መማረክ እንቅልፍ ነስቶት 318 ሰዎች ይዞ ከአራት ነገስታት ጋር ሊገጥም ያንዳንዱ ንጉስ በብዙ ሺህ የሚቆጠሩ ሰራዊት ያሉት ነው ገጥሞ አሸነፈ። የሚገርማችሁ ነገር እና ስዕሉን እንደምታዩት አብርሃም በስኬች ላይ እንዳለ እጁን ወደ ላይ አንስተዋል። የማሸነፉ ምስጢር እሱ ነው። እግዚአብሔር ይመስገን። ዛሬ የአብርሃም ታሪክ ልንናገር ሳይሆን የኔና የናንተ የማሸነፍ ምስጢር የበረከት ምስጢር እጆቻችንን ወደ ሰራዊት ጌታ ወደ እግዚአብሔር ማንሳት ነው። እግዚአብሔር አምላካችንን እናመሰግናለን። ስለዚህ ታሪኩ በአጠቃላይ ይሄ ነው የሚመስለው እና ምንድነው በድል ሆኖ የተማረኩትን የአራት መንግስታት የአምስት ነገስታት ህዝብ ሰራዊት የአምስት ነገስታት ብልጽግና የአምስት ነገስታት ሀብት በሙሉ አስመለሰ ነው የሚለው። ሎጥንም የወንድሙ ልጅ አስመለሰ። አሁን ካስመለሰ በኋላ ቀደም ብሎ ከተሸነፉት ከአምስቱ አንዱ የሶዶም ንጉስ ሊገናኘው ወጣ አብርሃምን። ከሱ ቀጥሎ ደግሞ ኢግኖር ያደረገው ይመስላል በመጀመሪያው ክፍል ላይ። ከሱ ቀጥሎ ግን የሳሌም ንጉስ መልከጼዴቅ ማለት የጌታችን ኢየሱስ ክርስቶስ ተምሳሌት የሆነ የእግዚአብሔር ሰው የጽድቅ ንጉስ የሰላም ንጉስ እሱ ሊገናኘው ወጣ እና መጽሐፍ እንደሚል አብርሃምን ባረከው ይላል። ባረከው ቁጥር 18 19 እንደዚህ ይላል። የልዑል እግዚአብሔር ኤልኤሊዮን ይላል። ልዑል እግዚአብሔር የሚለው ኤልኤሊዮን በዕብራይስጥ ቋንቋ ኤልኤሊዮን ካህን የነበረው የሳሌም ንጉስ ሳሌም ማለት አሁን ኢየሩሳሌም የምትባለው ነች። መልከጼዴቅ እንጀራና የወይን ጠጅ ይዞ ወጣ ይላል። ሊባርከው ከአብርሃም የሚጠብቅ ሳይሆን ሊባርከው ወጣ። እንጀራና ወጥ ይዞ ወጣ። ከዛ በኋላ አብርሃምን እንዲህ አለው ባረከው። ሰማይና ምድርን የፈጠረ ልዑል እግዚአብሔር አብርሃምን ይባርክ። ጠላቶችን አሳልፎ በእጅ የሰጠ ልዑል እግዚአብሔር ይባረክ ይላል። የአብርሃም እጆች ወደ ሰራዊት ጌታ ወደ እግዚአብሔር ሲነሱ እግዚአብሔር ደግሞ ጠላቶቻችንን እንግዲህ መጋደላችን ከደምና ከስጋ የሰው ጠላት አይደለም። የጨለማ ስልጣናትን ሁሉ በእጃችን አሳልፎ ይሰጠናል። በሮሜ መልእክት እንደተጻፈው ደግሞ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል ብሎ ይናገራል። እግዚአብሔር አምላካችን አመሰግናለን። ዛሬ በተለያየ ውጊያ ያላችሁ፣ ዛሬ በተለያየ ሰልፍ ላላችሁ ይሄ ቃል በልቤ በጣም ስለሞላ የዛሬ መልእክት ነው ብዬ በሙሉ በፊታችሁ ቆሜያለሁ። እጆቻችሁን ወደ ሰራዊት ጌታ ወደ እግዚአብሔር ማንሳት። እግዚአብሔር አምላካችን አመሰግናለን። ስለዚህ አብርሃም ከባረከው በኋላ የሰዶም ንጉስ እንደገና መጣ። ስማ አብርሃም፣ ህዝቡን ሁሉ የተማረኩ ህዝባችን ሰራዊታችን መልሰሃል። የአምስት ነገስታት ከተሞች ጠቅላላ ሀብቱ በሙሉ የተዘረፈውን አስመልሰሃል። እኔ የምፈልገው ሰራዊቱን ብቻ ሰዎችን ብቻ ለኔ ተውልኝ፣ ሌላው በሙሉ ሀብቱ ብልጽግናው ግን ለአንተ ይቅር ብሎ ከሰዶም የተዘረፈው ለአንተ ይሁን ብሎ ሪዋርድ ሲያደርገው ኦፈር ሲያደርገው እንመለከታለን። አብርሃም አቋም ሲወስድ እናያለን። እሱን በኋላ እናየዋለን እና እግዚአብሔር አምላካችን እጅግ አድርገን እናመሰግናለን።
እና ታሪኩ ይሄ ይመስላል። አንድ 5 ነጥቦች እናገራለሁ። በተለይ 5ቱን በደንብ እንድትይዙ አደራላችኋለሁ። የመጀመሪያው አብርሃም የተማረከውን የወንድሙን ልጅ ሎጥን ለማስመለስ መዋጋቱ ምን ማለት ነው? ለኛ ዛሬ በድራግ የተማረኩ፣ ዛሬ በዝሙት የተማረኩ፣ በመጠጥ የተማረኩ፣ በተለያየ አይዲዮሎጂ የተማረኩ ከሰው ህይወት ውጭ የሆኑ ብዙ ህዝብ ያለን ህዝቦች ነን። ለኛ በዚህ ሆነን መልካም ማምለካችን ጥሩ ነው፣ ግን በውጪ ብዙ ህዝብ ነው ያለው። ብዙ የጠፉ ነፍሳት ነው ያሉት። እነዛን ለማስመለስ መዋጋት የኛ ኃላፊነት እንደሆነ ከአብርሃም ህይወት እንመለከታለን። የራሱ ጉዳይ የምንለው ነገር ምንም ነገር እንደሌለ ከዚህ ተምሬያለሁ። ለምን ሎጥ በራሱ ምርጫ ነው የሄደው። አሁን ዋጋ ቢከፍል ምን ነው አላለም አብርሃም። ያለውን ሰራዊት ላሸንፍ እችላለሁ፣ ላላሸንፍ እችላለሁ፣ እንዴት ከ4 ነገስታት ጋር እዋጋለሁ በሂሳብ ስሌት ሲደረግ ወገኖች ሆይ የሚቻል አይደለም። ነገር ግን የአብርሃም ምስጢር አንድ ምስጢር ነው። እጆቼን ወደ ሰራዊት ጌታ ወደ እግዚአብሔር ወደ ልዑል አምላክ ወደ እግዚአብሔር አንስቻለሁ። እግዚአብሔር ይመስገን። ስለዚህ መልከጼዴቅም መጥቶ ሲባርከው ያንን ነው። ሰማይና ምድርን ወደ የፈጠረ እግዚአብሔር አብርሃምን ይባርክ ብሎ ሲባርከው ጠላቶችን በእጅ ሰጠ ይላል። ወደ እግዚአብሔር የሚነሱ እጆች የሚቀበሉት በረከት አላቸው፣ ደግሞ የጠላትን ሥራ ሁሉ ያፈርሳሉ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ቅድም ማስታወቂያ ሲነገር ትናንትና የነበረው የኢትዮጵያ ደይም ዛሬም ያለው እዛ ሲመሰክሩ ነበር ወገኖቻችን። የኛ የወንጌል ስርጭት ብቻ በተሰጣቸው ክፍለ ጊዜ 3 ነፍሳት አግኝቷል። ሌሎችም ቸርቾች የአብያተ ክርስቲያናት ህብረት 14 አብያተ ክርስቲያናት በከተማው ያሉት ተባብረው አንድ ድንኳን አለዛ። እኔም ከሽርሽሩ በኋላ ቀጥሎ እዛ የነበርኩት እና የእግዚአብሔር ቃል የምንዘራበት ትልቅ ኦፖርቹኒቲ ነው። በጣም ህዝብ በብዛት የሚከማችበት ጊዜ ስለሆነ የእግዚአብሔር ቃል ይዞ እንዲሄዱ ቃሉ የአምላክ ቃል ስለሆነ ዘሪ ሊዘራ ወጣ ብቻ ነው የተባለው። እኛ መዝራት ነው ኃላፊነታችን፣ እግዚአብሔር ደግሞ ያበቅለዋል። ስለዚህ ይሄ ኃላፊነት እንዳለብን የምናውቃቸው ሰዎች ካሉ ትናንትና በእግዚአብሔር ቤት የነበሩ ዛሬ ግን በዚህ የሌሉ፣ ትናንትና ከኛ ጋር ሆኖ ሲያመልኩ የነበሩ አሁን ግን በተለያየ እስራት ያሉ፣ ለነሱ ማን ነው የሚደርሰው? እኔና እናንተ ኃላፊነታችን ከዚህ ከአብርሃም ህይወት እንመለከታለን። ሌላው አብርሃም የጌታችን የኢየሱስ ክርስቶስ ተምሳሌት ነው። እኛም በአንድ ወቅት በዓለም በሰይጣን በስጋ በኃጢአት ተማርከን ነበር። መድኃኒታችን ኢየሱስ ክርስቶስ ግን ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ዕዳችን በመስቀል ላይ አስወግዶ ነፃ ወጣን። ባለፈው በነበረን አውትዶር ክሩሴድ በነፃነት ልንኖር ክርስቶስ ነፃ ወጣን የሚል ነበር ገላትያ 5:1 ላይ እና በእርግጥ ነፃ የወጣ ሰው ሌሎቹን ነፃ ለማውጣት ደግሞ እንቅልፍ አይኖረው። እግዚአብሔር አምላካችን አመሰግናለን። እና በዚህ ሸክም ተሞልተን ቅድም የተነገረው ማስተዋወቅ ቀላል አይደለም። ከመንገድ የተጣሉትን ልጆች አንስቶ ማሳደግና የእግዚአብሔር ሥራ የሚሰሩ ታላላቅ የእግዚአብሔር ሰዎች ሆነው እንደገና ደግሞ ለሀገሪቱ በረከት እንዲሆን ማብቃት ቀላል ነገር አይደለም፣ በትንሽ ነው ግን። ስለዚህ የእግዚአብሔር ሥራ እንደሆነ ማስተዋል አለብን። ፓስተር አስፋው እዚህ አለ፣ ከመካከላችን በዲቁና ብዙ ዓመት ያገለገለ ነው። አሁን በራሱ ቢዝነስ ወደ ኢትዮጵያ ሄዶ ግን ሊተኛ አልቻለም። ስለ ነፍሳት በሐረር በተለያዩ በሶማሌ ክልል ያሉትን በእስልምና ያሉትን ለመድረስ ከሌሎች ጋር እየተባበረ በምን አይነት የወንጌል ስርጭት እንዳለ ከሱ አፍ መስማት ይችላልላችሁ። እግዚአብሔር የሚፈልገው እንድንሆን ነው። ባለንበት ከተማም የጽድቅ ተጽዕኖ እንድናመጣ እግዚአብሔር ይፈልጋል። ይሄ ከአብርሃም ተምር ያለው ይሄንን እና ጌታችን ኢየሱስ ክርስቶስ ቆላስይስ 2:14-16 ላይ ምዕራፍ 2 ቁጥር 14 እስከ 16 እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወት ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል።
አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ ያዞራቸው በግልጥ አሳያቸው። 4 ነገስታት አብርሃም ድል ነስቶ በ318 ሰው። ነገር ግን በሰራዊት ጌታ በእግዚአብሔር ጸጋ በሱ ኃይል የተማረከውን የወንድሙን ልጅ አስመለጠ። የወንድሙን ልጅ ብቻ አይደለም የወንድሜን ልጅ ብቻ ነው የምፈልገው ብሎ ሌሎችን አልተወም። የሶዶም ህዝብ የሶዶም ሰራዊትን በሙሉ አስመለጠ። አንድ ሰው አንድ ጻድቅ ሰው ለብዙዎች በረከት ይሆናል። እግዚአብሔር አምላካችን ይሄ በዳንኤል መጽሐፍ የምናየው ነገር ነው። ንጉሱ ህልም አልመው የሚፈታልኝ ህልሜን የሚነግረኝና የሚፈታልኝ ይፈልጋለሁ ባለ ጊዜ ጠንቋዮች አስማተኞች በሙሉ ተሰብስበው ንጉሱ የሚጠይቀው የቸገረ ነገር ነው አሉ። ህልምህን ንገረን እንፈታልሃለን፣ በተረፈ ግን አንተ ያየውን ህልም እኛ እንዴት እንነግራለን? የጨነቀ ነገር ነው። መኖሪያቸው ከሰው ልጆች ጋር ያልሆነ አማልክት ካልሆኑ በስተቀር አንተ የምትጠይቀው ጥያቄ ማንም ሊመልስ አይችልም። ዳንኤል የንጉስ አዋጅ ለምን ቸኮለ? እኔ መልስ አመጣለሁ አለ እና ጥበበኞች በሙሉ እንዲገደሉ ጠቅላላ ጄኖሳይድ እንዲካሄድባቸው አዋጅ ነበር የወጣው። እነ ዳንኤል እና ጓደኞቹ ጋር እነሱን ይበሏቸው ብሎ አልቆዩ። በእነሱ ምክንያት ሌሎቹ በሙሉ በህይወት ተረፉ። በእኔና በእናንተ ምክንያት ሌሎች በህይወት እንዲተርፉ ነው ዓላማው። ይሄ ነው። እግዚአብሔር አምላካችን አመሰግናለን። እና ከመጀመሪያ ጀምሮ በአብርሃም ህይወት የምንመለከተው እሱ ነው። እግዚአብሔር ይመስገን። ምሳሌ መጽሐፍ ምዕራፍ 24 ቁጥር 11 ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰዱትን አድን ይላል። ስንቶች ናቸው በሞት ቀጠና ወደ ሞት ቀጠና እየሄዱ ያሉ? ስንቶች ናቸው ወገኖች? ሆይ ማን ነው የሚደርስላቸው? አንቺ ነሽ፣ እኔ ነኝ፣ አንተ ነህ፣ እኛ ነን። ይሁዳ ምዕራፍ 1 ቁጥር 22 ላይ አንዳንዶቹ ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ ብሎ ይናገራል። ከእሳት መናጠቅ የእግዚአብሔር ቃል ነው የሚያዘን። ልናልፈው የምንችል ነገር አይደለም። ትእዛዝ ነው። ዛሬ 25 ፕላስ አመታት እዚህ ከተማ የተጣሉ የቤተክርስቲያን መሪዎች ነበሩና ሊያስታርቁ ደግሞ ከአሜሪካ ፓስተር ቶሎሳና ፓስተር አንፍሬ መጥተዋል እና በቦታው ላይ ሲጸለይ እዛ ቦታ ተገኝቻለሁ እኔና ሁለቱም ሳይዶች ቁጭ ብለው በቃ ፓስተር አንፍሬ ቃል አካፈለ፣ ፓስተር ቶሎሳ ዝም ብሎ ይጸልይ ነበረ እና መጨረሻ እስኪ ባካችሁ ይቅር ተባባሉ ምናምን የሚል ጥያቄ ቀረበና ለትምህርታችን እንዲሆነው የሰዎቹ ማንነት መናገር የለብኝም። አንደኛው ክፍል እንጸልይበታለን አሉ ማለት ነው። ፓስተር ቶሎሳ እንጸልይበታለን? አዎ። ክርስቶስ ለእግዚአብሔር ክብር ይቅር እንዳላችሁ ይቅር ተባባሉ፣ ለእግዚአብሔር አብ ክብር እንደተቀበላችሁ እርስ በርሳችሁ ተቀባበሉ ይላል። ትእዛዝ እኮ ነው ይሄ። አሁን ወንድምህን ውደድ የሚለው ትእዛዝ እንዴት ነው የምትጸልዩ? እግዚአብሔር ሆይ ልውደድ አልውደድ ብሎ ይጸልያል ወይ የሚል እንዲህ አይነት መስቀለኛ ጥያቄ ማቅረብ አስታውሳለሁ። በጣም ትልቅ። አንዳንዱ ትእዛዝ ከሆነ ዳይሬክትሊ አሜን ብለን ነው መቀበል ያለብን። አቅም ቢያንሰን ጸጋ ስጠኝ፣ በቃ ታዘዛለሁ ግን ጸጋ ስጠኝ፣ አቅም የለኝም ማለት አለብን። እና ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን የሚል ለኔና ለእናንተ የሰራዊት ጌታ እግዚአብሔር ትእዛዝ ሰጥቷል። ያዕቆብ መጽሐፍ ምዕራፍ 5 ቁጥር 19 እስከ 20 ደግሞ ወንድሞች ሆይ ከእናንተ ማንም ከእውነት ቢስት አንዱን ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትን ብዛት እንዲሸፍን ይወቅ ብሎ ይናገራል። የተሳሳተ ሰው ካለ እሱን የመመለስ አጀንዳ ነው እንጂ የማውገዝ ኮንደም የማድረግ አጀንዳ ለቤተክርስቲያን አልተሰጠም። የመፍረድ አጀንዳ ለቤተክርስቲያን አልተሰጠም። የመመለስ እግዚአብሔር አምላካችን እጅግ አድርገን እናመሰግናለንና የክርስትና ህይወት ወይ ደግሞ የአማኝ ህይወት የመንፈሳዊ ውጊያ ህይወት ነው። አብርሃም የእምነት አባት ነው። እንዴት ደግሞ የተማረከውን የወንድሙን ልጅ ለማስመለስ ተዋጋ፣ ተሳካለት። በዚህ መንፈስ ስንነሳ እግዚአብሔር ከኛ ጋር ይወጣል። እግዚአብሔር አምላካችን እናመሰግናለን። እና ስለዚህ ይሄ መንፈሳዊ ውጊያ ደግሞ አሁን እኔና እናንተ 318 ይዘን የምንወጣበት ሳይሆን በጾምና በጸሎት
የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ እሱን አስቀድመን ቃሉን ይዘን የቃሉን ሰይፍ ይዘን የምንወጣበትና በጸሎት የምንዋጋበት ነው። እኛ ደግሞ መበርታት ይገባናል። ኤፌሶን 6:10-12 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ አይደለምና ብሎ ይናገራል። እና እግዚአብሔር አምላክ ማስተዋሉን ይስጠን። አሜን። ስለዚህ አንደኛ የተማረኩትን ለማስጣል መዋጋት እንደሚገባን ከአብርሃም ተምሬያለሁ። ሁለተኛ አብርሃም በድል ከተመለሰ በኋላ ከማረከው ምርኮ አስራቱን ለመልከጼዴቅ ሰጠ ይላል። ከጥቂት ሳምንታት በፊት ስለ አስራት ተናግሬያለሁ። ይሄ ቃሉ ደግሞ ስላመጣው እንደገና ይህን ክፍል አስረግጬ መናገር እፈልጋለሁ። በነገራችን ላይ ለመጀመሪያ ጊዜ በመጽሐፍ ቅዱስ አስራት የሚል የተጠቀሰው እዚህ ክፍል ነው። አንዳንድ ሰዎች አስራት የሙሴ ሕግ ዘመን ነው፣ አሁን እኮ በቤተክርስቲያን በቃ ከፈለግን እንሰጣለን እንደዛ አይነት የሚል አመለካከት አላቸው። ግን አይደለም፣ ስህተት ነው። አብርሃም የነበረው የሙሴ ሕግ ከመምጣቱ በፊት ነው። ሕግ የተሰጠው በሲናይ ተራራ በሙሴ ዘመን ነው። አብርሃም ግን ከሙሴ ዘመን ወይ ባክ ነው የነበረው። ስለዚህ አስራት የሚለው እንዴት መጣለት ከየት ተማረው የሚለው እኔ አላውቅም። ነገር ግን የእግዚአብሔር ሰው አስራቱን ለመልከጼዴቅ የሰላም ንጉስ ነው፣ የጽድቅ ንጉስ ነው፣ የእግዚአብሔር ካህን ይለዋል። ካህን እና ለእግዚአብሔር ካህን መስጠት ማለት ለእግዚአብሔር ቤት አሁን እንደምንለው ለቤተ ክርስቲያን ይሄ በሚባል በየሰዎቹ በየአገልጋዮቹ ኪስ እንክተት ማለት አይደለም። አሁን ኦርጋናይዝ በሆነ መልኩ ቤተ ክርስቲያን አለች። ቤተ ክርስቲያን የክህነት ስራ የምትሰራ አገልጋዮችን የምታሰማራ የወንጌል ስራ የምትሰራ ስለሆነ እዛ ላይ ነው አስራታችን የምንሰጠው። ስለዚህ አንዳንድ ሰዎች ባለፈው የደወላችሁልኝ አላችሁ እና ምክንያቱ በዚህ ትምህርት ያው በጣም ልባችሁ ጥርጣሬ ውስጥ የገባ እንደሆነ ተረድቻለሁና በወቅቱ መልሻለሁ። ግን ሌሎቹም እንዲጠቀሙ በአዲስ ኪዳን አልተጠቀሰም የሚል እንደዛ አይነት ጥያቄ ነው የጠየቁኝና ማቴዎስ ወንጌል ምዕራፍ 23 ቁጥር 23 ማውጣት ትችላላችሁ። ማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ፈሪሳውያንንና ሰዱቃውያንን ሲዋቀሳቸው እንደዚህ ብሎ ጻፎችና ፈሪሳውያንን ሲዋቀሳቸው እንደዚህ ብሎ ይናገራል። እናንተ ግብዞች አላቸው፣ ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትን በሕግ ያለውን ዋና ነገር ስለምትተው ወዮላችሁ ብሎ ሌላውን ሳትተው የሚል ቃል አለ። ይህን ማስመር አለባቸው። ማለት አስራት መስጠታችሁን ሳትተው ነገር ግን ዋናውን የጃስቲስ ነገር ማለት እነሱ ሰዎቹ አስራት በመስጠታቸው ብቻ ጽድቅ የሚሆንላቸው የመሰላቸው ነገር ግን ፍትሃዊ ባልሆነ መንገድ ምህረት በሌለው መንገድ የሚመላለሱ ስለነበሩ ዳብል ስታንዳርድ አይሰራም። አስራታችሁም አትተው ነገር ደግሞ በፍትህ በጽድቅ በምህረት ደግሞ መመላለስ አለባችሁ ነው የሚለው ያለው ጌታ። ሳትተው የሚል ቃል አለ። በተለያየ ቨርሽን ማንበብ ትችላላችሁ። ተው አላለም፣ አልፈልግም አትክፈሉም አላለም። እና በአዲስ ትርጉም እናንተ ግብዞች የኦሪት ሕግ መምህራንና ፈሪሳውያን ወዮላችሁ ከአዝሙድ ከእንስላልና ከከሙን አስራት እየሰጣችሁ በሕግ ውስጥ ዋነኛ የሆኑትን ማለትም ፍትህን ምሕረትና ታማኝነት ግን ንቃችኋልና እነዚያን ሳትተው ማለት አስራትን ሳትተው እነዚህንም ደግሞ ምሕረት ማድረግ ታማኝነት ፍትህ አድርጉ በተገባችሁ ነበር ብሎ ይናገራል። ስለዚህ ኢንጃስቲስ በሆነ በግፍ እየተመላለስን በኃጢአት እየተመላለስን ገንዘብ መስጠቱ እሱ ካሳ አይሆንም። ሁለቱም ባላንስ ማድረግ እንዳለብን ነው የሚናገረን እንጂ ቀርቷል እያለን አይደለም። እንዲያውም ልንገራችሁ ነው በአዲስ ኪዳን አስራት መነሻ ነው። 1/10 መነሻ ነው። ከዛ በላይ ይጠበቅብናል እኛ ራሳችን።
መጽሐፍ ቅዱስ እንደሚናገረው ለምሳሌ ሁለተኛ ቆሮንቶስ 9 ምዕራፍ 9 ቁጥር 7 ላይ ሐዋርያ ጳውሎስ የሚናገረው ተመልከቱ። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል። አንዳንድ የመጽሐፍ ቅዱስ አስተማሪዎች ዘር ማለት አስራት ነው። ገበሬ ዘሩን አይበላም፣ ሌላውን በልቶ ዘሩን ያስቀራል። ስለዚህ የመባረካችን ዋና ምስጢር እዛ ስላለ ይሄ አምላካችን የእግዚአብሔር ምስባክ ነው፣ ፑልፒት ነው። ይሄ እዚሁኛ ሰት ላስተምራችሁ አልችልም። ይሄ ደግሞ ባለማስተማራችን ብዙዎቻችሁ ከበረከት እንዳስቀረ ነው የሚሰማኝ ነው። እግዚአብሔር ይቅር ይበለን። ነገር ግን እግዚአብሔር ራሱ በሚልክያስ መጽሐፍ አትረፍርፌ ባልሰጣችሁ ይላል፣ የሰማይ መስኮቶች ባልከፍትላችሁ ብሎ ይናገራል። ስለዚህ የአምላክ ቃል ይሄ ብሉይ ኪዳን ነው፣ ይሄ አዲስ ኪዳን ነው ብለን በሁለት ልንከፍለው አንችልም። የአምላክ ቃል ሕያው ነው፣ የሚሰራ ነው። እግዚአብሔር አምላክ የተመሰገነው እና በማቴዎስ 23 ላይ ሌላውም ሳትተው አስራት መስጠታችሁንም ሳትተው እንደገና ደግሞ በፍትህ ምሕረት በማድረግ በታማኝነት ደግሞ ልትመላለሱ ይገባችኋል ብሎ አስረግጦ ይናገራል። እግዚአብሔር አምላካችን እናመሰግናለን። እና ፊልጵስዩስ ምዕራፍ 4 ቁጥር 15 እስከ 19 የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በወጣሁ ጊዜ ከእናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። በተሰሎንቄ እንኳን ሳለሁ አንድ ጊዜና ሁለት ጊዜ ያስፈልገኝ ሰዳችሁልኝ ነበርና በስሌታችሁ የሚበዛውን ፍሬ እንጂ ስጦታችሁን ፈላጊ አይደለሁም ብሎ ይናገራል። ይሄ በአዲሱ ትርጉም ቁጥር 14 ላይ ስታነቡት ትርፉ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቻ አይደለም። መስጠት ያለባችሁ እንዲትረፈረፍላችሁ ነው፣ እንዲበዛላችሁ ነው። በሰጣችሁ ቁጥር እግዚአብሔር አብዝቶ እንዲሰጣችሁ ነው የሚጓጓው ነው። ስጦታው ሳይሆን ያጓጓኝ በመስጠታችሁ የምትባረኩበት በረከት እንዴት አይነት በግልጽ እንዴት እንደሚናገር ተመልከቱና እንደዛ ብሎ ይናገራል። እና የመጨረሻ አንደኛ ቆሮንቶስ 16 ቁጥር 12 ላይ ቁጥር 2 ላይ አንደኛ ቆሮንቶስ 16 ቁጥር 2 ላይ እኔ ስመጣ ይህ የገንዘብ ማዋጣት ያን ጊዜ እንዳይሆን ከእናንተ እያንዳንዱ ይላል በየሳምንቱ ይላል በየሳምንቱ በፊተኛው ቀን ማለት በእሁድ ቀን እንደቀናው መጠን እያስቀረ በቤቱ ያስቀምጥና በወቅቱ እንዲህ ቅዱሳን የሚሰበሰቡበት አድራሻ አልነበረም። ማለት አዳራሽ ምናምን የላቸውም። የቤት ህብረት ነው በአብዛኛው ጊዜ የነበራቸው። ግን ሐዋርያት ሲያልፉ ተሰብስበው ለእግዚአብሔር ስራ የሚገባቸውን ይሰጡ ነበር እና የሚሰጡበት ራሱ ቀኑ ራሱ መስክሩላቸዋል በየሳምንቱ ይላል። ስለዚህ እሁድ ስንመጣ ለእግዚአብሔር ምን ይዤ ልቅረብ ብለን መምጣት አለብን። ቅድም ሳሚ የተናገረው ደግሞ ከተሰጠን ምን ያክል ነው እግዚአብሔር የሰጠኝ፣ የተሰጠኝን የሚመጥን ነው ወይ የሚሰጠው ያለው ብለን ማሰብ እንደሚገባን ነው የእግዚአብሔር ቃል የሚያስተምረን። ይህን ካልኩ በኋላ ወደሚቀጥለው ልለፍ። ይሄ ይበቃል። እግዚአብሔር አምላካችን ያው አስራ ስለተጠቀሰና ማለፍ ስለማልችል ባለፈው ስለጠየቁኝ ነውና በአዲስ ኪዳንም የሚቀጥል እንደሆነ እንግዲህ ከስክሪፕቸር ያው አስራት መነሻ ነው እንጂ ከዛ በላይ ነው ሲስጡ የነበሩ ሐዋርያት ሥራ ምዕራፍ 2 ቁጥር 42 እንመለከታለን። ብዙ ነገሮቻቸው ሸጠው ሁሉ በሐዋርያት ሥራ ያስቀምጡ እንደነበረ ይናገራል። እና ለእግዚአብሔር ቤት ታማኞች እንሆን፣ ለአምላካችን ለጌታ ታማኞች እንሆን። እኔ በአገልግሎቴ ብዙ አይቻለሁ። ለጌታ ታማኞች የሆኑ ቅዱሳን በፍጹም ይሄ የኢኮኖሚ መቃወሱ ነው ብዙ ሰው ከስራ ሲባረር እነዛ ሰዎች በስራቸው ሁሉ ጊዜ አይቻለሁ። ምስክር ነኝ። ከሌክሌ ብዬ መጥራት ይችላል እዚህ ጉባኤ ራሱ። እና የበረከታችሁ ዋና ነገር እንደሆነ እንድታስቡ ይህንን መናገር እፈልጋለሁ። እግዚአብሔር አምላካችን እናመሰግናለን። ስለዚህ ምን ይላል? አስራት ሰጠው ይላል እና እግዚአብሔር
የተባረከ ይሁን። አብርሃምን እንዲህ ሲል ባረከው፣ ሰማይና ምድር የፈጠረ ልዑል እግዚአብሔር አብርሃምን ይባርክ። ካህኑ እኮ ነው የሚናገረው። ይባርክ ብሎ ጠላቶችን አሳልፎ በእጅ የሰጠ ልዑል እግዚአብሔር ይባረክ። አብርሃምም ካመጣው ሁሉ አስራቱን ሰጠ ይላል። ሕግ ሳይወጣ እንዴት ማን አስተማረው? ስለዚህ አማኝ ላይፍ ስታይል መስጠት ነው። መስጠት ለእግዚአብሔር ስራ መስጠት ነው። እግዚአብሔር አምላካችን እናመሰግናለን። ሶስተኛ አብርሃም የእምነት አቋም ሲወስድ እንመለከታለን። እምቢ አለ። እምቢ ለማን? ለሰዶም። ሰዶም የዓለም ምሳሌ ነች። የዓለም ምሳሌ። ዛሬ እኛ የጌታ ልጆች ነን፣ አማኞች ነን። እምነታችንን ለማስጣል ብዙ አይነት ፈተና ይመጣል። ብዙ አይነት ፈተና። አንዳንዱ በኢሚግሬሽን ይመጣል፣ አንዳንዱ በቤት ጉዳይ ይመጣል። በቃ አንዳንዶች ሰዎች አሉ፣ አበሻዎች፣ አበሻ ኮሚኒቲ እንዲህ ብታደርግ መንግስትን ጥቅም ይሰጣል። ባልና ሚስት ሆነው ልጆቻቸው እያሳደጉ በሰላም መጥተው እዚህ ሀገር ሲመጡ ለየብቻችሁ እኮ ብትሆኑ ተፋተናል እኮ ብትሉ ለአንተም ቤት ይሰጣል፣ ለአንተም ቤት ይሰጣል። የአንዳችሁ ቤት አከራይታችሁ በቃ መንግስት በየጓዳችሁ አይጎረጉርም፣ አይፈትሽም። በእንደዚህ መልካም ገቢ ታገኛላችሁ እያሉ የኃጢአት መንገድ የሚያስተምሩ ሰዎች አሉ እዚህ ከተማ። በእግዚአብሔር ብያችኋለሁ፣ አትስሙ። እንደ አብርሃም ሰማይና ምድር ወደ ፈጠረ ልዑል አምላክ ወደ ሆነው ኤል ኤልዮን ወደ ሆነው እጄን አንስቻለሁ። በረከቴ ከዛ ነው እንጂ ከመንግስት አይደለም። አዎ ጸጋዬ መሰለ የሚባለው ወንድም ጸጋዬ እዚህ የቆያችሁ ታውቃላችሁ። አሁን ካልጋሪ ነው ያለው እና እዚህ ሀገር መጥቶ ነው ጌታን ያገኘው። በጣም ለወንጌል በጣም የሚሮጥ የነበረ ወንድማችን ነው እና በጣም ደስ የሚል ታሪክ መሰክርላችኋለሁ። እንግዲህ ኬዝ ሰርቶ ያው ያኔ በደርግ ዘመን ነው ሁላችን ወጣቶች ነው መጣንበትና ኬዝ ሰርቶ አስገባ ለኢሚግሬሽን። በዛው መካከል እየጠበቀ ያለ ጌታን አገኘ። በጣም በቃ ፓሽኔትሊ እንዴት አይነት እንደተለወጠ ልነግራችሁ አልችልም። እና ያስገባሁት ኬዝ ውሸት ነው። እኔ ህሊናዬ ወቅሶኛል፣ መተኛት አልቻልኩምና ወደ ኢሚግሬሽን ሂጄ ያቀረብኩት ኬዝ በሙሉ ውሸት ነውና ከፈለጋችሁ አም ግላድሊ ሃፒ ቱ ፌስ ዘ ኮንሲኩዌንስስ ነው ያላችሁ። ዲፖርትም ልታደርጉኝ ትችላላችሁ ይላል። አብደሃል እንዴ ኦልሬዲ አቅርበሃል እኮ መጀመሪያ ወረቀትና በንሳት ካስተካክላል የሚል ነገር የሚመክሩት ወገኖች ነበሩ። ሰውየው እንቅልፍ አጥቻለሁ እኔ ከራሴ ጋር ሰላም ማግኘት አለብኝ ብሎ ሄዶ እኔ እዚህ የመጣሁት ባለፈው ያቀረብኩት ዶክመንት በሙሉ ውሸት ነው። ስለዚህ ከፈለጋችሁ እኔ ጌታን አግኝቻለሁ፣ አሁን ክርስቲያን ሁኛለሁ፣ ይሄ ነገር ተሸክሜ መኖር አልችልም ሲላቸው ያነጋገራት ሴት ነበረች። በጣም ገረማት። ዶክመንቱ ዘጋችና አየችው። ካናዳ እኮ የምትፈልገው እንዲህ አይነት ሰዎች እኮ ነው። አልፈሃል፣ በቃ ወዲያው ተቀበሉት። ይገርማቸዋል። ሁሉን የሚችል ልዑል አምላክ ወደ ልዑል አምላክ እጄን አንስቻለሁ ማለት ይሄ ነው። የከበረን ነገር ከይዛችን ነገር የተለያዩ ምክሮች የተለያዩ አማራጮች ይመጣሉ። ትክክለኛው አማራጭ ግን እጆችን ወደ ሰራዊት ጌታ ወደ እግዚአብሔር ማንሳት ነው። እግዚአብሔር ይመስገን። እና እንዲህ አይነት ነገር ብዙ በዚህ ከተማ አውቃለሁ። ብዙ አንድ ጊዜ ለማዋያን ናቸው ለምክር ወደ ጉባኤያችን ወደ ቢሮአችን መጥተዋል። ፓስተር ዘካርያስ ነበረ፣ ፓስተር አለማየሁ እና አንድ ልጅ ያላቸው ካፕል ናቸው። እና እንግዲህ እንፋታና አንተም የኔን ዘመድ ታመጣለህ እኔም ያንተ ዘመድ አመጣለሁ ተብሎ ተጀመረ። ከዕለታት አንድ ቀን የ9 ዓመት ልጅ ነው ህፃን ከአባቱ ጋር ሻወር እየወሰደ ዲ ኖ ዳዲ ማሚ ሃዝ አ ቦይፍሬንድ ይላል። ሶሪ ቱ ስፒክ ይሄ ቃል ራሱ እዚህ እንዴ ምንድነው የምትናገረው? በቃ በጥፊ ልመታው አለ ሰውየው። አይ እንደዛ ነው ዊኬንዱ ከኛ ጋር ተሆንም። በኋላ ቁጭ ብዬ ቅዳሜ ጠዋት ነጭ መኪና ያዘ አንድ አበሻ መጣ ከሮቸስተር አለ እና ቦርሳዋ ይዛ ቻው እንዴ የት ነው የምትሄጂው? እንዴ እኔ እናንተ እኮ ከተለያየን በጣም ቆይተናል። አያችሁ በእኛ ሀገር አንድ ምሳሌ አለ። አጎንብሶ የገባ ግመል ሲቆም ቤት ያፈርሳል ይባላል። ትንሽ የሚመስል ስህተት በኋላ ቤት ያፈርሳል። እና እነሱን ለመሸምገል ብዙ ሳምንታት ነው የነበረ። ምክንያቱ
ከጥቅም ጋራ ከጊዜያዊ ነገር ጋራ ከመንግስት ከሚገኝ ነገር ጋራ የተያያዘ ነገር በህይወታችን በኑራችን የሚያመጣው ትልቅ ውድቀት አለ። የእግዚአብሔር ሕዝብ በጽድቅ እንድትኖር እግዚአብሔር ይናገራል። እና ሶዶም አቀረበለት። እንግዲህ የአምስት ነገስታት ከተሞች የአምስት ነገስታት ያ ሁሉ ንብረት ስንት ወርቅ ስንት ነገር ለአብርሃም ቀላል ነገር አይደለም። በጣም ልብን የሚያማልል ነገር ነው፣ የሚፈትን ነገር ነው። ግን ምንጩ ማን ነው? ሶዶም። በጣም አቀላለጹ በጣም ነው ልብ የሚነካኝ። ፈትልም ቢሆን ክር ዝም ብሎ የሚጣል የጫማ ማዘቢያ ማለት የጫማ ማሰሪያ ያላችሁ ተመልከቱ። በጣም ዘቺፐስ በጣም ትንሿ ብትሆን ከአንተ ኮን አልፈልግም ምስክርነቴን እጠብቃለሁ። እኔ የሰራዊት ጌታ እግዚአብሔር አማኝ ነኝ። እጆቼን ወደ ልዑል አምላክ አንስቻለሁ። የኔ በረከት ምንጭ እሱ ነው። የኔ የድል ምስጢር እሱ ነው። እግዚአብሔር ይመስገን። እጆቻችሁ ወደ ላይ ከፍ አድርጉ። በቃ በልባችሁ ተናገሩት ለጌታ። እጆቼን ወደ አንተ አንስቻለሁ፣ ወደ ልዑል አምላክ ወደ አንተ አንስቻለሁ። አብርሃምን በድል እንዳዞርኮ በድል ስጠኝ፣ መከናወንን ስጠኝ። አብርሃምን እንደባረከው ባርከኝ በሉት። እግዚአብሔር ይባርካችሁ። እና ይሄ በጣም የሚያስደንቅ ነገር አላመቻምችም አለ፣ እምቢ አለ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። መጽሐፍ ቅዱስ እንግዲህ ቁጥር 23 ላይ እዛ ምዕራፍ 14 ቁጥር 23 ላይ አብርሃምን አበለጸግኩት እንዳትል ክብሩ ለማን ይሆናል? አሁን የሰዶም ያ ሁሉ ብዝበዛ የበዘበዘ ያ ሁሉ ምርኮ ይዞ አይ በሰዶም ሀብት እኮ ነው የበለጸገው እኮ ሊባል ነው። ክብር እኮ ለሰዶም ንጉስ ሊሆን ነው። አያችሁ፣ የአብርሃም ምስክርነት እኮ ሊበላሽ ነው። ስለዚህ አበለጸግኩት እንዳትል እና ቅዱሳን በማስተዋል እንድንመላለስ እግዚአብሔር አድራ ይለናል። እግዚአብሔር አምላካችን እናመሰግናለን። ምሳሌ መጽሐፍ ምዕራፍ 10 ቁጥር 9 ላይ ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይታወቃል ይላል። አንደኛ ተሰሎንቄ 2:5 ላይ የሽንገላ ቃል ከቶ እንዳልተናገርን ወይም ስስትን ለመሸፈን ብለን አስመሳዮች እንዳልሆን ታውቃላችሁ፣ ለዚህም እግዚአብሔር ምስክራችን ነው ብሎ ይናገራል። ቶሎ ብዬ ከጊዜ አንፃር ጨርሳለሁ እና በኤርምያስ መጽሐፍ ምዕራፍ 15 ቁጥር 19 የከበረውን ከተዋረደው ትለይ የሚል ቃል ብታሰምሩት መጽሐፍ ቅዱስ ከያዛችሁ እንደ አፌት ሆናል የሚል ቃል አለ። የከበረው ምንድነው? የእግዚአብሔር የሆነው ነገር። የከበረው ምንድነው? ዘላለማዊ የሆነ የእግዚአብሔር ነገር። የተዋረደው ግን ነገ ጥለው ነው የምንሄድ። ስለዚህ አብርሃም አቋም ወሰደ፣ አልፈልግም አለ። አራተኛ እንግዲህ 5 ነገሮችን አንድ ይቀረናል። አራተኛ ከአብርሃም ሕይወት የምንማረው እጄን ወደ እግዚአብሔር አንስቻለሁ አለ። እጅን ወደ ሰራዊት ጌታ ወደ እግዚአብሔር ማንሳት። ዛሬ በብዙ ቻሌንጅ ያላችሁ ልትኖሩ ትችላላችሁ። የኢሚግሬሽኑ የተለያየ ጥያቄ ያላችሁ ልትሆኑ ትችላላችሁ። ነገር ግን እጆቻችሁ ወደ ሰራዊት ጌታ ወደ እግዚአብሔር ታነሳላችሁ። እሱ ነው መፍትሄ፣ እዛ ነው ያለው ቁልፉ፣ የበረከት ቁልፍ፣ የድል ቁልፍ፣ የመከናወን የመሳካት የመሻገር ቁልፍ እዛ ነው ያለው። እግዚአብሔር አምላካችን የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። ዳዊት ወገኖች ሆይ ደጋግሞ እጄን አነሳሁ እያለ ሲናገር ያው ብዙ ጥቅሶች አሉ። ነገር ግን ያው መዝሙር 134 ቁጥር 2 ላይ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርን ባርኩ ብሎ ይናገራል። እንግዲህ ወንዶች ሁሉ በስፍራ ሁሉ ያለ ቁጣና ያለ ክፉ ሐሳብ የተቀደሱት እጆች እያነሱ እንዲጸልዩ ይፈቅዳሉ ብሎ ሐዋርያ ጳውሎስም ይናገራል። እጅ ብቻ አይደለም የዳዊት አይኖቼ ወደ ተራሮች አነሳው ይላል። አይኖች ማንሳት ከየት ነው የኔ እርዳታ ብሎ ተራራም ያክሉ ብዙ ባለጸጎች ሊሆኑ ይችላሉ፣ ቱጃሮች ሊሆኑ ይችላሉ። ግን እሱ የሚናገረው መዝሙር 121ን አብረን እናነባለን። አይኖቼ ወደ ተራሮች አነሳው ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው። አይኖቹን ከተራሮች አንስቶ ወደ ሰራዊት ጌታ እግዚአብሔር ሲያደርግ እግዚአብሔር ደግሞ ለዚህ ሰው የሚያደርግለት ተመልከቱ። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም።
እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። የመጨረሻ ቁጥር 6 በጣም መወደው ቃል ነው። ከዛሬ ጀምሮ እስከ ዘላለም በሉ። እግዚአብሔር መውጣትህና መግባትህን ይጠብቃል ይላል። ወገኖች ሆይ ጠዋት ወጥተን የኛ ታሪክ የየቀኑ ታሪክ መውጣትና መግባት ነው። ጠዋት እንወጣለን፣ ማታ እንገባለን። በዚህ ውስጥ ብዙ ታሪክ አለ፣ ብዙ ነገር። በዛ ሁሉ የሚጠብቀን የሰራዊት ጌታ እግዚአብሔር። እዛ ነው እጆቻችን ብቻ ሳይሆን አይኖቻችን ወደሱ እናነሳለን። አምስተኛና የመጨረሻ ይሄ በጣም ልብ እንድትሉ ፈልጋለሁ። ምዕራፍ 15 ምን ብሎ ነው የሚጀምረው? አንብቡ መጽሐፍ ቅዱሳችሁ። ምዕራፍ 15 መጽሐፍ ቅዱሳችሁን አውጡ፣ ግድ የላችሁ። ምዕራፍ 15 የመጀመሪያ ሁለት ቃላት አሉ። ምን ብሎ ነው የሚጀምረው? ከዚህ ሰማ መሰለኝ። ምን ብሎ ነው የሚጀምረው? እሺ ቃል ከዚህ ነገር በኋላ። እስኪ ሁላችሁ ከዚህ በኋላ በሉ። ከምን በኋላ ብላችሁ አትጠይቁም እንዴ? እናንብበው አብረን ኖ ዘፍጥረት 15 ቁጥር 1 እስከ 4 ዘፍጥረት 15 የተያያዘ ስለሆነ ነው። ከዚህ ነገር በኋላ ይላል። ከዚህ ነገር በኋላ ሲል ወደ ላይ ኮኔክትድ ይሆናል ማለት ቁጥር 22 ላይ ሰዶም ኦፈር ሲያደርገው ኖ እኔ እጆቼን ወደ ሉል አምላክ አንስቻለሁ፣ ካንተ ክርም ቢሆን የጫማ ማዘቢያም ቢሆን አልቀበልም ብሎ አቋም ከወሰደ በኋላ የበረከት ምንጭ የሰራዊት ጌታ እግዚአብሔር ነው ካለ በኋላ እምቢ ካለ በኋላ ወገኖች ሆይ እዛ በኋላ እግዚአብሔር መጣለት። የእግዚአብሔር ቃል መጣለት እንዲህ ሲል፣ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው ይላል። የሰዶም ዋጋም ቢሲል በአምላክ በሰራዊት ጌታ እግዚአብሔር በልዑል አምላክ ዋጋው ትልቅ ሆነ። እግዚአብሔር ይመስገን። የተዋረደው ከከበረው ሲለይ የከበረውን ሲመርጥ ዋጋህ ትልቅ ነው። እንዲያውም በእንግሊዝኛ አንብቡት አይ አም ዩር ሪዋርድ ሲለው እኔ ዋጋህ እኔ ራሴ ነኝ የሚለው እግዚአብሔር ይመስገን። ስለዚህ ዛሬ እግዚአብሔር ለኔና ለእናንተ የሚናገረን የመጀመሪያ አትፍሩ ነው። whatever it is በተለያየ ሁኔታ ያላችሁ ልትሆኑ ይችላላችሁ። አትፍሩ። አትፍራ በሉት በጎናችሁ ያለውን ሰው። አዎ እንጸልያለን በዚህ ቃል እና ቃሉን እንደገና አንብቡት ወገኖች ሆይ። ከዚህ ነገር በኋላ ይላል። ከዚህ ነገር በኋላ በህይወታችን እግዚአብሔር እንዲህ ይፈልጋል። የሆነ ፈታኝ ነገር መጥቶ ኖ እኔ የጌታ ልጅ ነኝ፣ ይሄ ነገር ጌታን አያስከብርም ብለን አቋም ስንወስድ የሚመጣ በረከት አለ ነው የምላችኋለሁ። እኔ የሰራዊት ጌታ እግዚአብሔር ልጅ ነኝ፣ አማኝ ነኝ፣ የኔ የበረከት ምንጭ፣ የኔ የድል ምንጭ፣ የኔ ፈውስ፣ የኔ መሻገር የሚጠብቀው ከሱ ነው ብለን አቋም ስንወስድ ከዚህ በኋላ ይሆናል በህይወታችን። በአብርሃም ህይወት ከዚህ በኋላ እንዳለ በእኔና በአንቺ ህይወት እንደዛ ይሆናል። እኔ አምናለሁ። ከዚህ በኋላ ብቻ አቋም ውሰዱ። ዛሬ ምን ላድርግ ብላችሁ የተቸገራችሁበት ነገር ዛሬ ይዛችሁት አትሄዱ። ወደ ላይ እጅ ማንሳት ማለት ለሰራዊት ጌታ ለእግዚአብሔር በቃ ነገሮቻችን መስጠት ማለት ነው። የምተማመነው በአንተ ነው ማለታችን ነው። በሱ መደገፋችን ነው። እግዚአብሔር አምላክ የተመሰገነ ይሁን። ከዚህ በኋላ በህይወትሽ ከዚህ በኋላ እንዲሆን ይፈልጋል የሰራዊት ጌታ እግዚአብሔር። በህይወትህ ከዚህ በኋላ የሚል ምዕራፍ እንዲኖር ይሁንም በቃ አቋም ወሰድክበት። እኔ ክርስቲያን ነኝ ይሄ አይመጥነኝ የምትልበት ከዚህ በኋላ በጣም ፓወርፉል ፍሬስ በጣም ኮኔክት አደረገው። አብርሃም እንዲሁ እጁን አንስቶ ባዶ አልቀረም። ራሱ መጣለት ጌታ በቃሉ አብርሃም ሆይ አትፍራ እና ጥያቄ ነበረውና ኦን ዲ አውትሳይድ ሲታይ አብርሃም ከድል ነው የሚመጣው አይደለም። አራት ነገስታት ይሄ ጀግና በጣም ብዙ ቀረርቶ ብዙ ሊቀርብለት የሚገባ ነው አይደለም እንዴ? ግን ሰውየው በውስጡ ፍርሃት ነበረ። እኛም አገልጋዮች ነን፣ በተለያየ ሁኔታ ያገለገልን
ፎር ሳም ሪዝን ጥያቄዎች አሉ። ፍርሃት ሊኖር ይችላል። ግን የሰራዊት ጌታ እግዚአብሔር ምንድነው አትፈራ። በዛ ነው የጀመረው። ልብና ኩላሊትን የሚያዳምጥ የሚመረምር ጌታ ስለሆነ ከውጭ በቃ ሶዶም ንጉስ ራሱ ባክ ውሰድ በቃ ስጦታ ሁሉ ነገር ለአንተ ሰጣለሁ ሰዎችን ብቻ መልስልኝ ሲል የሳሌም ንጉስ ሲባርከው አስራቱን ለሳሌም ንጉስ ለእግዚአብሔር ካህን ሲሰጥ በዛ ሁሉ በዛ አትሞስፌር በድል 4 ነገስታት በ318 ማሸነፍ ማጥቀላል አይደለም። አብርሃም ያንን በውጭ ስታዩ ይፈራል ብላችሁ ታስባላችሁ? አይፈራም፣ አይታሰብም። ግን እግዚአብሔር ልብንም ይመረምር አምላክ ስለሆነ ዛሬም በመዘምራን ሊሆን ይችላል፣ በጸሎቱ አገልግሎት ሊሆን ይችላል፣ በተለያየ አገልግሎት ሰባኪዎች፣ ሽማግሌዎች ሁሉ በማናቸውም አገልግሎት ያላችሁ አንድ ጊዜ ልጆች ቆዩ በሉን እና ልትሆኑ ትችላላችሁ። ፍርሃት ካለ የምትሰጉበት ነገር ካለ ይሄ ጋራንቲ ነው። ዛሬ አንድ ነገር ከእናንተ ይጠበቃል። አንደኛ አቋም መውሰድ፣ ሁለተኛ ደግሞ እጆቻችን ማንሳት። ከዚህ ነገር በኋላ ከምን በኋላ ወንድሙን ለማስመለጥ ከተዋጋ በኋላ ስለ ወንድሙ አንድ፣ ሁለተኛ አስራቱን ለእግዚአብሔር ከሰጠ በኋላ፣ ሶስተኛ የሰዶምን ስጦታ እምቢ ካለ በኋላ፣ አራተኛ እጁን ካነሳ በኋላ እግዚአብሔር መጣለት። አይ አም ዩር ሪዋርድ፣ ዋጋህ እኔ ነኝ። አዎ ዋጋህ እኔ ነኝ፣ ዋጋህ እኔ ነኝ። አብርሃምም ለእኔ ዘር አልሰጠኸኝም። ጥያቄው አቀረበ። አሁን የልቡ ነካዋ እግዚአብሔር። እነሆም በቤቴ የተወለደ ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል ይላል። እንግዲህ ደቂቃዎች ስላሉን የልጆቹ ጫጫታ መጀመሪያ እንመልስ ይመስለኛል። ከዛ በኋላ ሳይጸልይላችሁ አትውጡ። ፓስተር ቤኒ ወደዚህ ይመጣና በኋላ ይመራናል፣ ይጸልይልናል። ልጆቹን ይምጡና ለልጆቻችን ጸልየን በዚህ ቃል እንጸልያለን። ዛሬ ልክ አብርሃም እንዳደረገ ለሰራዊት ጌታ እግዚአብሔር እጆቻችሁን ታነሱና ጸልየን ነው የምንወጣው።